የአማራ ህዝብ፣ ለመላው የኢትዮጵያ ህዝብ፣ ለሚዲያ ተቋማት፣ ለዓለም አቀፉ ማህበረሰብ፣ ለመምህራን፣ ለትምህርት ተቋማት አመራሮችና የመንግስት ሰራተኞች አገዛዙ ለማደናገሪያነት ያደርግ ያሰበው ምርጫ እንድታስፈጽሙለት በዋነኝነት እናንተን ለመጠቀም ውሳኔ ያሳለፈ መሆኑ ይታወቃል። ህዝብን በጅምላ ለመጨፍጨፍ የሚያስችል ሰነድ ለማግኘት በማሰብ የሚደረገው ምርጫ የሚያጅቡ የፖለቲካ ፓርቲዎችንና በማንኛውም መንገድ የሚያግዙ አካላት ከአገዛዙ እኩል የአማራ ህዝብ ጠላት መሆናቸውን ለማሳወቅ እንወዳለን። ይህንን የአገዛዙን ድርጊት ባለመቀበል ለህዝባችሁ ያላችሁን ወገንተኝነት በተግባር እንድታሳዩ አደራ እንላለን። ይህንን ጥሪያችንን ተላልፎ ከጠላት ጋር በመሰለፍ ህዝባችንን ለተጨማሪ ጥቃት አሳልፎ የሚሰጥ ማንኛውም አካል ላይ እርምጃ የምንወስድ መሆኑን ለመላው ሰራዊታችን ትዕዛዝ የተላለፈ ስለመሆኑ እናሳውቃለን። የአማራ ፋኖ ብሔራዊ ንቅናቄ። ብቻ ጉዳዩ ውስብስብ ነው የሚሉት አይነት ነገር ነው። ይሄ እንደው በጣም የሚገርም እነዚህን ሰዎች ያለማድነቅ አይቻልም። ምክንያቱም የተባበሩ መንግስታት የሽብርተኝነት መስፈርት ብሎ ያወጣቸውን 6 መስፈርቶች 1 2 3 4 5 6 ብለው በራሳቸው ላይ የመሰከሩ እኔ አንዳንድ ጊዜ ይደንቀኛል። እግዚአብሔር ሲጣላ አጩሜ አይቆርጥም ያደርገዋል እንጂ ነገሩ እንዳይጥም የሚባለው ነገር ነው የሆነውና እጅግ በጣም ነው የሚገርም። ምንድነው እሱ ያሉት? ጉዳዩ ምንድነው እሱ? በቅርቡ የሚደረገውን 7ኛ ሀገር አቀፍ ምርጫ እንዳይደረግ የሚደረግ ከሆነ ወታደራዊ እርምጃ እንወስዳለን በሚል የጠቀሷቸው አካላት ምንድን ናቸው? 6ቱ። አንደኛ የአማራ ህዝብ ሁሉ ጊዜ የሚያሰቃዩት፣ የሚዘርፉት፣ አገተው ገንዘብ የሚቀበሉት፣ የሚገሉት። ሁለተኛ ሚዲያዎች እንደዚህ በሉ ነው፣ ከዛ ውጭ እንዳትሆኑ ነው፣ ይሄን መመሪያችን የምትተላለፉ ከሆነ እርምጃ እንወስዳለን የሚል ነው። የፖለቲካ ፓርቲዎችንም እንደዚሁ መመሪያ ሰጥተዋል። የፖለቲካ ፓርቲዎች የተለያዩ ሐሳቦች እኔ ባልኩት መንገድ ብቻ ልክ እኮ እነ ሻለቃ ዳዊት ሌሎቹም የስፒሪቹዋል ሊደርስ የሚባሉት የዚህ ጽንፈኛው ቡድን ቀጥቅጠን ኢትዮጵያን ጠፍጥፈን ሌላውን እኛን የምትመስል እናደርጋለን እንዳል ሌላ የፖለቲካ ፓርቲ ባል ነገር አይሆንም በቃ እኛ ያልነው ብቻ ነው የሚሆነው የሚል ፖለቲካ አንድ እኮ በምርጫ ሊወዳደር ይችላል። there are many icons ክሊክ ሊደረጉ የሚችሉና በቃ በፍጹም የለም የሚል የፖለቲካ ፓርቲዎችና በዛ ዙሪያ ላይ ያሉትን አስፈጻሚዎች በሙሉ ዓለም አቀፍ ተቋማትንም ጥሪ አቅርበዋል። ምን ማለት ነው ይሄ ተብሎ ሲተነተን ዓለም አቀፍ ተቋማት የአውሮፓ ህብረት ሊሆን ይችላል፣ ሌሎች ምርጫ ታዛቢዎች እና የመሳሰሉት ተንቀሳቅሰው የምትታዘብ ከሆነ ምርጫ መደረግ የለበትም። ምክንያቱም ምርጫው እንዲህ ነው እንዲያ ነው ብለው ፈርጀዋል። ወታደራዊ እርምጃ እንወስዳለን የሚል እጅግ አስገራሚ ነገር ነው። መምህራንና የመንግስት ሰራተኞችንም መንግስት እንደዚህ አድርጓቸዋል መጀመሪያ ከፈረጁ በኋላ በእርግጥ በጣም በሚያሳዝን ሁኔታ የመንግስት ሰራተኛውም መምህራን ምን ሲደርስባቸው እንደነበረ ስለምናቅ ስላየ ነው ወደኋላ ተመልሶ እንዲሆኑ ነበር የተደረገባቸው ማለት በጣም በእውነትም አስቸጋሪ ነገር ነው። ምን ያህል የመምህር የትምህርት ቤት ዳይሬክተር ማገት እና ህይወቱን ማሳጣት መግደል እንደ ጀግንነት የሚቆጠርበት መምህር መግደል በጣም ትልቅ ነገር የሆነበት አይደለም እንዴ? እንዲህ በጣም የሚገርም ነው። የትኛውም የዓለም ክፍል የትኛውም የታሪክ አጋጣሚ እኔ በግሌ ባለችኝ ጥቂት ንባብ አላየሁም አልሰማሁም። መምህራን፣ የመንግስት ሰራተኞች፣ እዚህ የልማት ተቋም፣ የጤና ተቋማትን፣ የውሃ ተቋማትን ታርጌት ያደረገ እጅግ በጣም የሚገርም ከላኪው በላይ ተላላኪው አደገኛ የሆነበት ነገር የኢትዮጵያ ህዝብ ብለው ደግሞ አልመጡም። የት ነው የምታውቁት የኢትዮጵያን ህዝብ? የሆነ መጀመሪያ አካባቢ እኮ የተለያዩ ሁሉም ቦታ ላይ ችግር ስላለ ሁሉም ቦታ ላይ ብሶት ስላለ ምን ስላለ እንደው በዛ የሚመስል ነገር ግን እያደር እንደ ሽንኩርት ተልጣችሁ እንደ ቀይ ሽንኩርት ተልጣችሁ ማታልቁ ስለሆነ በደንብ ታውቃቸዋል። ይሄ አሁን እዚህ ጋር ሲያነበ የነበረው አስረስ ማረ የሚባለው ይሄ ለዝርፊያና ለምናምን የሚሄዱን ሰራዊታቸውን ሲያስመርቁ በተደጋጋሚ እንዳቀረብኩላችሁ ወደፊት አማራ ወደ ኋላ ጋላ እየሳቀ እጁን ላይ አድርጎ እንግዲህ ምን ማለት ነው? ሌሎችም ደግሞ እንደዚሁ ከትግሬ ጋር እንኖራለን ከምና የሚሉ የሚያግቷቸውን ከኮንሶ አካባቢ
ታግተው የነበሩት ምን ሲያደርጉ እንደነበር ቀምሰው የሚያውቁት እህል ቀመሱ የሚሉ እነዚህ ሰዎች ናቸው። በነገራችን ላይ ይሄንን እንግዲህ ያመጣሁት የተባበሩት መንግስታት ሽብርተኝነትን እንዴት እንደሚፈርጅ እንመለከታለን። ክቡራትና ክቡራን የሀገር የኢትዮጵያ ልጆች በመጀመሪያ አፉ በሉኝ፣ ይቅር በሉኝ። ሰላም፣ እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታዬ ይድረሳችሁ። የፈጣሪ ሰላም ይብዛላችሁ፣ ይትረፍረፍላችሁ ማለት ፈልጋለሁ። እንግዲህ አንዳንዴ ዘግይተው የሚደርሱ ነገሮች አሉ። ይሄ ትላንት ይመስለኛል ቀርቦ የነበረውና ምንም አዲስ ነገር አንዴ ካወቅከው በኋላ እኮ ምንም ሌላ ነገር የለምና ምን አዲስ ነገር ሊናገሩ ይችላሉ? ኧረ እባክህ ግድ የለም የሚሉ ነገሮች ሲመጡ እኔ በሀገር ውስጥ ያሉትንም የህግ አግባቦች ለመፈተሽ ሞክራለሁኝ። በዓለም አቀፍ ደረጃ ያሉ ህጎችን በተለይ ደግሞ የተባበሩት መንግስታት መስፈርት ውሳኔዎች አሉ፣ እነሱን አቀርብላችኋለሁ በተጨባጭ ማለት ነው። ከኪሳችን አውጥተን አይደለም የምንናገረው። እዚህ ጋር የተጠቀሱ ነገሮች በሙሉ በተባበሩት መንግስታት ሽብርተኝነትን ለመፈረጅ የወጣው መስፈርት የሚያሟሉ ናቸው እና አጥንቶ ይመስለኛል አጥንቶ ለይቱን ቁጭ ብሎ በቃ ነገ እንደ ሰነፍ ተማሪ ማትሪክ ነገ እንደሚፈተነው እንደሚል እግሩን ውሃ ውስጥ አድርጎ ቁጭ ብሎ አድሮ ሲያጠና አድሮ ጠዋት ለመመለስ እንደሚሞክር ሰው መስፈርቶች አንድ ሁለት ብሎ አሸባሪ ለመባል የመጡ ነው። ቀጥሎ ያዘጋጇት ስላለች ከነ ሰነድ ማስረጃው እና በምጠቅስላችሁ ቁጥር ጭምር ገብታችሁ ስለምትመለከቱት እንግዲህ ትበዩኛላችሁ ማለት ነው። ሶስት ነገሮች ናቸው ያሉት ነው ለመናገር። አንደኛ በሲቪሎች ላይ የሚፈጸም የወንጀል ድርጊት የፖለቲካ አቋም አለኝ የፖለቲካ ርዕዮት አለኝ ምናምን የሚል የትኛውም ይሄ ለዝርፊያ ለምናምን ይሄ ተራ የደረቅ ወንጀል የምንለው አይደለም። የፖለቲካ መነሻ አለኝ ምናምን በሚል የሚደረጉ ግድያዎች፣ የአካል ጉዳት፣ ማንኛውም አይነት ጥቃት ነው የሚለው ሽብርተኝነት። በጥፊ ሊመታው አይችልም። አንድ ሲቪሎች ሄዱ በጥፊ ብሎ መጥቶ ምናምን ብለው ዓላማ የተቀበልና ሊል አይችልም። ዓለም እንደዚህ ነው የምትጠብቀው። ሁለተኛ ጉዳይ ህዝብን ማስፈራራት ለአማራ ህዝብ ለኢትዮጵያ ህዝብ የት ታውቁታላችሁ? መጀመሪያ ህዝቡን እንዳረጋችሁ ይታወቃል። ህዝቡ ደግሞ ምላሽ የራሱ ግብረ መልስ አለው፣ ጊዜና ሁኔታዎች አሉትና ህዝብን ማስፈራራት እንዳታደርግ ምርጫ እንደዚህ ስለሆነ ምርጫው እንዲያደረገ ስለሆነ እንዲየተጎዳ ስለሆነ ያለው ነገር ምናምን ስላለ ህዝቡ እንዲበይን ሳይሆን አይ የፖለቲካ ፓርቲዎችም እንደዚሁ እንትን እንዳት በቃ በእኛን ቀጥለጥ ብለህ ሂድ የሚል አይነት ነገር ማለት ነው። በእርግጥ ቁመታቸው ያናለው ወይ የት ይደርሳሉ የሚለው እሱ የተላላኪ አቅም ድረስ ነው። የተላላኪ ዓላማ ግቡ መዳረሻው ምንድነው? ናና ግድ የለም እስኪ መደራደር አልፈልግም 4 ኪሎ ነው መግባት እንፈልጋለን ገባ ብትል እንዴት አድርጎ አቅም ይፈልጋል። እውነታውን እናውቀዋለን። የሚፈልጉት 4 ኪሎ መግባትም ምንም ማለት ነው እያወኩ መቀጠል ነው። ሀገርን እያወኩ መቀጠል ነውና ሌላው መንግስትንና ዓለም አቀፍ ተቋማትን ኮሚሽን የሚባሉ ህጎች አሉ። ቀጥሎ ማቀርብላችሁ በተባበሩት መንግስታት የሽብርተኝነትን መስፈርትን በተመለከተ ማለት ነው። መንግስትን እንዲህ አድርግ ብሎ ማስገደድ ማድረግ የለባቸው። ምክንያቱም በህግ አግባብ የተቋቋሙ እንዳደርግ ደግሞ ተጽዕኖ ማድረግ እንዲሁም ዓለም አቀፍ ተቋማትን ቀደም ሲል የጠቀስነውን ለዓለም አቀፉ ተቋማት ብለው ያቀረቡት ማለት ነው። ይሄንን ይመስላል። ይሄንን ነው እያሉ ያሉትና ይሄንን ካልኩኝ በኋላ በቀጥታ ቀደም ሲል ያነሳ ነው የተባበሩት መንግስታት ውሳኔዎች የተለያዩ ውሳኔዎች አሉ። ምንድነው የሚሉት የሚለውን አብረን እንድንከታተል ፈልጋለሁ። አዘጋጅቼላችኋለሁ። እዛ ላይ የሚጠቀሱትን ቁጥሮች፣ አንቀጾች በማየት ምክንያቱም በመረጃና በማስረጃ ነው መነጋገር መቻል ያለብን እንጂ የመሰለኝን ነገር ከኪስ እያወጣው የምናገረው ነገር አይደለም። በዛ ቁጥር መሰረት ጉግል ማድረግ ነው ማየት ነው ወይ የተባበሩት መንግስታት ቻርተር አለ፣ የአፍሪካን ዩኒየን ቻርተር አለ፣ ሌሎችም አሉ። የሀገራችንም ስለ ሽብር ህጉ ምናምን አለ። ግድ የለም እስኪ ቢያንስ ከፍ ብለን በቅርቡ እንግዲህ የአሜሪካ የደህንነት ተቋም የሆነ የደህንነት ተቋም አካል የሆነ እንግዲህ የውጭ ጉዳይ ሚኒስቴር ነው ሽብርተኝነትን በተመለከተ የሚፈርጀው። በአንደኛ ደረጃ ለምሳሌ አይኤስን አልሸባብ ያሉትን ያደርጋል። በሁለተኛ ደረጃ ብሎ የሚፈርጃቸው አለ። በሶስተኛ ደረጃ ፋኖን ፈርጇል ኦልሬዲ ማለት ነው። ተቋማት አሉ የሚፈርጁ መስፈርት ያደርጋሉ። በቃ የዛ ባለኝ ካልክ በኋላ ይሄንን ካልኩኝ በኋላ በዚህ አጋጣሚ ገንዘብ ማሰባሰብ አሁን ኦልሬዲ ተፈርጇል። ገንዘብ ማሰባሰብ፣ ሀብት ማሰባሰብ ምናምን የመሰሉትን ነገሮች በቀጥታ የተባበሩት መንግስታት ቻርተር ኦልሬዲ አሁን ለምሳሌ ዩናይትድ ስቴትስ አንዱ ባለፈው ካየነው ጋራ በተያዘ የደህንነት አካሉ ነው የሚለው። እውነት ለመናገር እንዲቴል መግባቱ ብዙ ባለፈው በዝርዝር ስላቀረብኩላችሁ ማለት ነው። የሚያሰባስበው ብር የሚያሰባስበውና 90% ቁርጥም አድርጎ በልቶ 10% እየላከ ባለበት ሀገር አንዳንዶቹ ዜጎች ናቸው፣ አንዳንዶቹ ዜጎች አይደሉም። ጥገኝነት ለማግኘት ብዙ የሚያደርጉ ናቸው። ባለበት ሀገር ዜጋ የሆነው
በድምጽ መስጫ ካርድ ነው መንግስቴን ምመርጠው እያለ ለኢትዮጵያ ምስኪኗ ኢትዮጵያ ግን ጥይት መግዣ የሚልክ ከሚሰበስበው ዶላር 10% የሚሆን 20% የሌባ ስብስብ ነው። ዳው ምናምን ይከፋፈልበታል ማለት ዋትኤቨር 99.9% የሚወስድ እሱ አይደለም ጉዳያችን። ያንን የሚያደርገው አካል ከዚህ በኋላ እንደዛ ማድረግ አይችልም። እና እንግዲህ ባለቤት ሲያፍር እንግዳ ያጎርሳል እንደሚባለው እዚህ ጋር እየታየ መምህራን ተንበረከከው እየተረሸኑ እየታየ የውሃ ቢሮ፣ የትምህርት ቢሮ፣ የግብርና ቢሮ፣ የመንገድ ስራዎች የምናምን ጉዳዩ ላይ ባለፈው ነው በተመለከተ 34 ሰዎች ልጆቻቸውን ከነገ ወዲያ መጡ እያሉ ባለበት ሁኔታ አንበርክከው እንዳለ ሲፈጭፏቸው ሲረሽናቸው አሸባሪ አልተባለ። የአሜሪካ እንግዲህ ወሰኛ ደረጃ ሽብርተኛ የተባበሩት መንግስታት ደግሞ እንደ ሽብርተኛ ለመፈረጅ በወጡት ውሳኔዎች መሰረት አሁን ቀጥሎ ማቀርብላችሁ 1 2 3 4 5 6 ብሎ ቁጭ አድርጓቸዋል። ተመልከቱና ይሄም አለ እንደ ይላል። ለካ አንዳንዴ እውነት ነው። ባለቤት ሲሽኮረመም ባለቤት ሲያፈር እንግዳ ያጎርሳል እንደሚባለው ነው የሆነውና ተከታትለን እንመለስ። የሽብርተኝነትን መሰረታዊ መስፈርቶች ግልጽ በማድረግ ድርጅቶችን ወይም ቡድኖችን መፈረጅን አስመልክቶ የመጀመሪያው ምሳሌ የተባበሩት መንግስታት የጠቅላላ ጉባኤ ውሳኔ 49/60 ሲሆን ይህም ሽብርተኛ ተብለው የሚታሰቡ በርካታ የትጥቅ እንቅስቃሴዎችን ወንጀል ለማድረግ የሚፈልግ ነው። ሀ ለፖለቲካዊ ዓላማዎች የተወሰኑ ሰዎች ቡድን ወይም የተወሰኑ ሰዎች በማንኛውም ሁኔታ ውስጥ የፖለቲካ፣ የፍልስፍና፣ የርዕዮተ ዓለም፣ የዘር፣ የጎሳ፣ የሃይማኖት ወይም ሌላ ማንኛውም ተፈጥሮ ግምት ውስጥ በማስገባት ቢደረግ እንኳ በአጠቃላይ ህዝብ ላይ የሽብር ሁኔታን ለማነሳሳት የታሰቡ ወይም የተሰሉ ድርጊቶች ፍጹም ፍትሃዊ አይደሉም ይላል አንቀጽ 3። የዚህ አካሄድ ልዩ ጥንካሬ በጠቅላላ ጉባኤው የጋራ ስምምነት ማለትም ያለ ድምፅ ተቀባይነት ማግኘቱ ነው። ከሽብርተኝነት ጋር የተያዘ ሌላው ወሳኝ ምሳሌ የሆነው የውሳኔ 1566 2004 ሲሆን ይህም ሀገሮች በጸጥታው ምክር ቤት ውሳኔ 1373 2001 መሰረት የሀገር ውስጥ የህግ አውጭ እርምጃ እንዲወስዱ ለመርዳት ያለመ ነው። ሽብርተኝነት የሚለውን ቃል እንደሚከተለው ይጠቅሳል። በሲቪሎች ላይ የሚፈጸሙ የወንጀል ድርጊቶችን ጨምሮ ሞት ወይም ከባድ የአካል ጉዳት ለማድረስ ወይም በህዝብ ወይም በተወሰኑ ሰዎች ቡድን ውስጥ የሽብርተኝነት ሁኔታን ለማነሳሳት፣ ህዝብን ለማስፈራራት ወይም መንግስት ወይም ዓለም አቀፍ ድርጅት ማንኛውንም ድርጊት እንዲያደርግ ወይም ከመፈጸም እንዲቆጠብ ለማስገደድ። ይህም ከሽብርተኝነት ጋር በተያዙ ዓለም አቀፍ ስምምነቶችና ፕሮቶኮሎች ውስጥ እንደተገለጸው ወንጀል የሚፈጽሙ ወንጀለኞችን በፖለቲካዊ፣ በፍልስፍናዊ፣ በርዕዮተ ዓለም፣ በዘር፣ በጎሳ፣ በሃይማኖት ወይም በሌላ ተመሳሳይ ተፈጥሮ ግምት ውስጥ በማስገባት ፈጽሞ ተቀባይነት የላቸውም እና ሁሉም ግዛቶች እንደዚህ አይነት ድርጊቶችን እንዲከላከሉና ካልተከላከሉ ግን እንደዚህ አይነት ድርጊቶች ከከባድ ባህሪያቸው ጋር በሚጣጣም ቅጣት እንዲቀጡ እንዲያረጋግጡ ጥሪ ያቀርባል። አንቀጽ 3 ማለት ነው። በተመሳሳይ ይህ እንዳለ ሆኖ ውሳኔ 1566 በብሔራዊ ሕጎች ውስጥ የሽብርተኝነትን አንዳንድ ትርጓሜዎች በማስማማት ላይ ተጽዕኖ በማሳደርና በማገዝ ረገድ ትልቅ ሚና ተጫውቷል። እንዲሁም በሀገር ውስጥ የወንጀል ማዕቀፎች ውስጥ ባሉ እንደዚህ ያሉ ወንጀሎች ላይ ያለውን ክፍተት በመዝጋት ረገድ ጉልህ ሚና ተጫውቷል። ያንግ 2006 በዚሁ የተባበሩት መንግስታት ድርጅት ሽብርተኝነትን ለመፈረጅ አስመልክቶ በወጣው ውሳኔ ላይ ተደንግጓል። እንዲሁም የሽብርተኝነት ወንጀሎች ዛሬ እንዴት እንደሚመደቡና እንደሚፈቱ የሚነኩ የደንብ አካሎች ናቸው። ተጨማሪ አቀራረብ ከዚህ በታች የተጠቀሰው በረቂቅ አጠቃላይ ስምምነት አንቀጽ 2 አውድ ውስጥ ይገኛል። እንደገናም እዚህ ጥቅም ላይ የዋለውን ቃል ከጠቅላላ ጉባኤውና ከጸጥታው ምክር ቤት ከተጠቀሱት ጋር ሲነጻጸር አንዳንድ አስፈላጊ ጉዳዮችን መመልከት ይቻላል። በአንድ በኩል ከጠቅላላ ጉባኤው የ1994 መግለጫና ከጸጥታው ምክር ቤት ውሳኔ 1566 ይልቅ የንብረት ጉዳትን እንደ የወንጀል ድርጊቱ አካል አድርጎ በመጥቀስ የበለጠ ወሰን አለው። በሌላ በኩል የሽብርተኝነት ድርጊቶችን ፈጽሞ የማያጸድቁ ምክንያቶችን በመግለጽ ረገድ ብዙም ሰፊ አይደለም። ይህ ቢያንስ በከፊል እንደ ህጋዊ አስገዳይ ስምምነት ረቂቅ አጠቃላይ ስምምነት ከውሳኔዎች ጋር ሲነጻጸር የበለጠ ጥብቅ የድርድርና የፍተሻ ሂደት ተገዥ መሆኑ ነው።
በአጠቃላይ ከዚህ በታች በዝርዝር እንደተመለከተው አብዛኞቹ ዓለም አቀፍ የጸረ ሽብርተኝነት መሳሪያዎች ከፖለቲካዊ ስሜታዊነት ጋር በተያያዘ የሽብርተኝነት ፍቺ አላቸው። አንድ ጉልህ የሆነ ልዩነት ግን እዚህ ላይ የተገለጸው የ1999ኙ ዓለም አቀፍ የሽብርተኝነት ፋይናንስን ለመክታት በተደረገው ዓለም አቀፍ ስምምነት አንቀጽ 2 ላይ የተገለጸው ምሳሌ ነው። ይህ ድንጋጌ የሽብርተኝነት ፋይናንስን በሚከተሉት ቃላት ወንጀል አድርጎ ይገልጸዋል። አንደኛ፣ ማንኛውም ሰው በዚህ ስምምነት ትርጉም መሰረት ወንጀል የሚፈጽም ከሆነ ያ ሰው በማንኛውም መንገድ በቀጥታም ሆነ በተዘዋዋሪ በሕገ ወጥ መንገድና ሆን ብሎ ገንዘብ የሰጠው ወይም የሚሰበስብ ከሆነ ሙሉ በሙሉ ወይም በከፊል ጥቅም ላይ እንዲውል በማሰብ ያደረገው መሆኑ ነው። አንድ ሀ በአባሪው ውስጥ ከተዘረዘሩ ስምምነቶች በአንዱ ውስጥና እንደተገለጸው ወንጀል የሚፈጽም ድርጊት ወይም ለ በሲቪል ወይም በጦር ግጭት ውስጥ ሁኔታ በጦርነት ውስጥ ንቁ ተሳትፎ ለማያደርግ ለማንኛውም ሰው ሞት ወይም ከባድ የአካል ጉዳት ለማድረስ የታሰበ ሌላ ማንኛውም ድርጊት። የዚህ ድርጊት ዓላማ በተፈጥሮ ወይም በአውዱ ህዝብን ማስፈራራት ወይም መንግስት ወይም ዓለም አቀፍ ድርጅት ማንኛውም ድርጊት እንዳያደርግ ወይም እንዳይፈጽም በሌላ በኩል እንዲያደርግ የሚያስገድድ እንዳይፈጽም ደግሞ ተጽዕኖ የሚያደርግ ከሆነ። ይህ ጽሑፍ በጸጥታው ምክር ቤት ውሳኔ 1373 2001 እንዲተገበሩ ተረጋግጧል። ይህም ሁሉም ክልሎች በታህሳስ 9 ቀን 1999 የወጣውን የሽብርተኝነት ፋይናንስን የመክታት ዓለም አቀፍ ስምምነትን ጨምሮ ከሽብርተኝነት ጋር በተያያዙ ተዛማጅ ዓለም አቀፍ ስምምነቶችና ፕሮቶኮሎች በተቻለ ፍጥነት አካል እንዲሆኑ ጥሪ አቅርቧል ይላል። ከላይ በተጠቀሰው አንቀጽ ንዑስ አንቀጽ 3 መሰረት ማለት ነው። ክቡራትና ክቡራን እንግዲህ ይህ ቀደም ሲል ያቀረብኩላችሁ ክፍል ይህንን የሚመስል ነው። እጅግ በጣም መሰረታዊ ክፍል ማለት እና አስረስ ማረ ያነበቡትን ነገር የሚያሳይ ነገር ነውና ይሄ ነው ዓለም እንደዚህ እያለች ነው ያለችውና በራሳቸው ላይ ሄዶ ተመዝግቧል። መዝግቡን ብሎ የመመዝገብ ያክል ነው። ይሄንን ግን በጣም የሚገርመው ነገር በጣም የተለያዩ ተቋማት አሉ። እኔ አሁን ደክሞኛል እኛ ሀገራችን ውስጥ ያሉትን የኮሚኒኬሽን ተቋማት ወዘተ ምናምን ብዛዛ አካባቢ ብዙ መናገር አያስፈልግም። ዝም ብሎ እንደው ፌስቡክ ላይ መሯሯጡ ምናምን ማለቱ ወይም በቀን 10 ጊዜ ፖስት ነው ምናምን የሚሉት ነገር ምናምን እዛ ላይ ነው እንጂ ያን ያህል ሲሪየስሊ ያደርጉም እንጂ ይሄንን ተከታትሎ በተባበሩት መንግስታት በእነዚህ ውሳኔዎች መሰረት በዚህ አምጥር በዚህ ሆነ አሁንም ስራ ላይ ባለው መሰረት እንደዚህ ይሆን ያለው ዓለም አቀፍ ተቋም ልታውቁ ይገባል። ምክንያቱም ማስጠንቀቂያ ነው። እንደዚህ ሙሉን እኮ ላቀርበው አልኩ። ሙሉ እኮ ማስፈራሪያ ምዛቻ ምናምን እንቧከረዩ ምናምን የተሞላበት ነውና የዛ አካል መሆን ጭምር እኔ የሚሆነው ግን ለነዚህ አካል ለስድስቱ ተጠቅሶ ማታዳምጥ ከሆነ ይሄን እርምጃ እንወስድብሃለን የሚል የለየለት ዓለም አቀፍ ሽብርተኝነትን ያሟላ ድርጊት ነው። በህዝቡ ላይ በመምህራን በምስኪን መምህራን ላይ በመንግስት ሰራተኛው ላይ የኢትዮጵያ ህዝብ ነው የሚያጥላሉትን ኢትዮጵያ ህዝብ እኮ በነገራችን ላይ መንደርተኞች ናቸው። ቀበሌ በቤት ቁጥር ነው የሚለያዩት ምናምን የሚሉት ያው 9 ትናንሽ የሆነ እንደ ኦክቶቡስ ሲባል የሚለው ለዛ ነው። ከዛ ያለፈ ነገር ምንም የለውም እውነት ለመናገር እንጂ እንደው እንደ ክልል አማራናም ብሎ የሚነሳም አይደለም። በቀበሌ በምናምን አለ ስንት ይታወቃል አይደል? ከወጡትም ትንሽ እውነት የሚመስል ነገር ያላቸው ምን እንዳደረጓቸው በሙሉ ይታወቃል። አሁን ተላላኪው ጥርት ብሎ ይወጣ በኢጎ ጭንቅላት ውስጥ ሆኖ ፀሐይ በኔ ዙሪያ ዞራች የሚለው ቀርቶ በግልጽ ከግብጽ ጋር እንሰራለን ከሻዕቢያ ጋር የሚንበረከክ ምናምን የሚል እና ለስንቱ ተገርደው እንደሚችል ታላቅ እሱ የነሱ ጉዳይ የነሱ ምርጫ ነው። እኛ ግን ኢትዮጵያውያን ነን። የኢትዮጵያዊነት ልክ የማንነትና የምንነት ልክ የገባን ኢትዮጵያ ስንልኛ 130 ሚሊዮን ልጆቿን 85 ብሔር ብሔረሰብ 85 ቋንቋና ከዛ በላይ የሚናገሩትን በልኩ አስበን ነው። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን፣ ሰላም ለመላይ ሰው ዘር በሙሉ ይሁን። ከመውጣታችሁ በፊት ላይክ ማድረጋችሁን በፍጹም እንዳትረሱ። ኢትዮጵያን የምትወዱ ሁሉ ማለት ከልብ ኢትዮጵያ ስንል 130 ሚሊዮን ልጆቿን ነው ኢትዮጵያ ብለን የምናስበው። ኢትዮጵያ ስንል 85ቱንም ብሔር ብሔረሰቦቿን አስበን ነው። ኢትዮጵያ ስንል በመላው ዓለም ያሉ በክፉም በደጉም በምኑም ያሉት ነው አስበን ኢትዮጵያ ምንለው የምትሉ በሙሉ አብራችሁን ከሚዲያችን ጋር እንድትቆሙ በአክብሮት እንጠይቃለን። ሰላም ይሁን። ክቡራትና ክቡራን አድማጭ ተመልካቾቻችን እስካሁን ለነበረን ቆይታ ከልብ እናመሰግናለን።
ሁላችሁም ከመውጣታችሁ በፊት እንደተለመደው ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮት እንጠይቃለን። በተጨማሪም ከስር በሚታይ የኢትዮጵያ ንግድ ባንክ ቁጥር አዲስ ምንጭ ሚዲያን በማበረታታት የአስተማማኝ ወቅታዊ የተጣሩና የተመዘኑ መረጃዎች የሚቀርቡባትን ሚዲያችንን ይደግፉ፣ ያሳድጉ ስንል የአክብሮት ጥሪያችንን እናቀርባለን። የአዲስ ምንጭ የምን ጊዜ መልእክታችን ሰላም ለኢትዮጵያ የሚል ነው። ሰላም ለኢትዮጵያውያን፣ ሰላም ይሁን።